ጤና ይስጥልኝ እንደምን አላችሁ የቻናላችን ቤተሰቦች፣ ይህ ፋክት ፈርስት ነው። በዚህ ሰዓት መሰማትና መደመጥ ያለባቸውን አጫጭር ሀገራዊ እንዲሁም ዓለም አቀፋዊ ሰበር መረጃዎችን ወደ እናንተ እናደርሳለን። ከመረጃዎቻችን መካከልም መቀሌ በቅርቡ እንገባለን፣ በዚህ ላይ ምንም ጥርጥር የለኝም። የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ከአዲስ አበባ ሆነው ለዶክተር ደብረጽዮን ከባድ ማስጠንቀቂያ ሰጥተዋል። አቶ ጌታቸው ጠቅላይ ሚኒስትር አብይ አህመድ ዳግም ወደ ጦርነት የመግባት ፍላጎት የላቸውም ሲሉ የፌዴራል መንግስቱን ይፋዊ አቋም ይፋ አድርጓል። ይህ የመንግስት ትዕግስት ለትግራይ የለውጥ ኃይሎች የውስጥ ችግራቸውን ለመፍታት የተሰጠ ትልቅ እድል ነው ያሉት አቶ ጌታቸው የደብረጽዮንን ቡድን እድሜ ለማሳጠር አዲስ ጥምረት መፈጠሩን አብስረዋል። ፋክት ፈርስት ዛሬ በአዲስ አበባ የተካሄደውን የትግራይ ኃይሎች ጥምረት የጋራ መድረክና የተላለፉትን ጠንካራ መልእክቶች በዝርዝር ይዞላችሁ ይቀርባል። ግብጽና ኤርትራ በይፋ ተባብረው የቀይ ባህር ጉዳይ የሚመለከተው የጠረፉትን ሀገራት ብቻ አጎራባች ያልሆኑ ሌላ አካል እጁን ማስገባት የለበትም ሲሉ ጠንካራ ማስጠንቀቂያ ሰጡ። ይህ ውሳኔ የቀይ ባህር ፍላጎትን በተደጋጋሚ ለምትገልጸው ኢትዮጵያ ምን አይነት መልእክት አለው? በሌላ በኩል በኢራን ውጥረት ምክንያትም የሆርሙዝ ወሽመጥ መዘጋት ያሳስባት አሜሪካ ለኤርትራ የጣለችው ማዕቀብ በድንገት ማንሳቷ ተሰምቷል። ዋሽንግተን የኢትዮጵያንም የመሳሪያ ማዕቀብ አንስታለች። ፋክት ፈርስት ዛሬ በቀይ ባህር ዙሪያ የፈነዳውን ይህን ታላቅ ጂኦፖለቲካዊ ውጥረት ዝርዝሩን ይዞላችሁ ይቀርባል። ዓለም በሌላ የጦርነት ቀጠና ልትናወጥ ነው። አሜሪካ አፍንጫ ስር የምትገኘው ኩባ ከሩሲያና ከኢራን ከ300 ገዳይ የጦር ድሮኖችን በሚስጥር ማግኘቷ ተሰምቷል። አሜሪካ ልትወረኝ ነው ስትል ደህንነት ስጋት አውጃለች። ኩባ በበኩሏም አንድ እርምጃ ከረገጣችሁ ማንም የማይቆጣጠረው የደም መፋሰስ ይፈጠራል ስትል ቀይ መስመር አስመራለች። ትራምፕ ድንገተኛ እርምጃ መውሰድም ጀምረዋል። ፋክት ፈርስት ዛሬ በዓለም አቀፍ ሚዲያዎች መነጋገሪያ የሆነውን ይህን ድንገተኛ ውጥረት ወደ እናንተ ይዞ ይቀርባል። ትራምፕ ዛሬ ሊያካሂዱት የነበረውን ታላቅ ጦርነት ጥቃት በድንገት ሰረዙት። የሳውዲ ኳታርና ኤሚሬቶች መሪዎች ከትራምፕ ጋር ምን ተነጋገሩ? በሌላ በኩል ሩሲያ 1500 ድሮኖችን በማዝነብ የተኩስ አቁሙን ሰባብረዋለች። የተመድ የጸጥታው ምክር ቤት ዛሬ ጠዋት ከፍተኛ ውጥረት ላይ ነው። ፋክት ፈርስት ዛሬ ሜይ 19 የወጡትን እነዚህ ታላላቅ የዓለም ዜናዎች ይዞላችሁ ቀርባል። የቻናል ቤተሰቦች በቆይታችን እነዚህና ሌሎችን ተጨማሪ መረጃዎችን አካተናል። አብረን ስንቆይ እናስደምጣችኋለን። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ መረጃዎች እንድትከታተሉ በአክብሮት እንጋብዛለን። አሁን በቀጥታ ወደ መረጃው አልፋለሁ። አብራችን ቆዩ። በአዲስ አበባ የተካሄደው የትግራይ ኃይሎች ጥምረት የጋራ መድረክ ላይ ንግግር ያደረጉት አቶ ጌታቸው ረዳ የፌዴራል መንግስት ለዶክተር ደብረጽዮን ገብረ ሚካኤል የሚመራው ቡድን ግልጽ ትንኮሳዎች እየገፋ ቢሆንም ዳግም ወደ ከፋ ጦርነት የመግባት ፍላጎት እንደሌለው አስታውቀዋል። አቶ ጌታቸው በመድረኩ ላይ እንዳብራሩት ከሆነ የደብረጽዮን ቡድን እየፈጸማቸው ያሉ ድርጊቶች ወደ አዲስ የጦርነት አውድማ ሊመሩ የሚችሉ ናቸው። ሆኖም ግን የፌዴራል መንግስት በትዕግስት ጦርነቱን ለማስቀረት የወሰደው ውሳኔ የሚደነቅ መሆኑን ገልጸዋል። ይህ ሁኔታ በትግራይ ሰላማዊ ለውጥ ለማምጣትና የደብረጽዮንን ቡድን የፖለቲካ ዕድሜ ለማሳጠር መንገድ ይከፍታል ሲሉም ተደምጠዋል። ግንቦት 9 ቀን የአዲስ አበባ በይፋ የተመሰረተው አዲሱ የትግራይ ሰላምና ለውጥ ምክር ቤት ዋና ዓላማ ምን እንደሆነ አቶ ጌታቸው አብራርተዋል። ይህ መድረክ በጊዜያዊነት የመንግስትን የሚተካበት መድረክ አይደለም ያሉት ፕሬዚዳንቱም ይልቁንም የትግራይ ለውጥ ኃይሎች በማቀናጀት ህጋዊ ህዝብ የተመረጠ መንግስት እስከሚመሰረት ድረስ በጋራ ለመስራት የታለመ ነው ብለዋል። አያይዘውም መቀሌ በቅርቡ እንገባለን፣ በዚህ ላይ ምንም ጥርጥር የለኝም በማለት ጠንካራ እምነታቸውን የገለጹት አቶ ጌታቸው ይህን ግብ ለማሳካት በደብረጽዮን ቡድን ላይ ያለውን የፖለቲካ ጫና እንደሚያጠናክሩ ተናግረዋል። የፌዴራል መንግስቱ ትዕግስት እየተሟጠጠ መምጣቱና ዓለም አቀፍ ማህበረሰብ በትግራይ ለውጥ እንዲመጣ ያለውን ዝግጅት እንደ ትልቅ ግብዓት እንደሚጠቀሙበትም አስገንዝበዋል። ቀጥሎ መረጃችን ስናልፍም የቀይ ባህርን አስተዳደርና ደህንነት ሙሉ በሙሉ ለመቆጣጠር ያለመ አዲስ ስምምነት በአስመራ ተፈርሟል። የግብጽ ከፍተኛ ባለስልጣናት ግንቦት 8 ቀን ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር በካይሮና አስመራ የወደብ ትስስር፣ የካርጎ እንቅስቃሴና የባህር ትራንስፖርት ዙሪያ ሰፊ ውይይት አድርገዋል። የግብጽ የውጭ ጉዳይ ሚኒስትር ዶክተር ባድር አብድላቲ በግልጽ እንደተናገሩት የቀይ ባህር አስተዳደርና ደህንነት ጉዳይ በዋነኛነት የሚመለከተው የቀይ ባህር አጎራባች ሀገራት ብቻ ነው ብለዋል። አክለውም ቀይ ባህር ከሀገሪቱ ብሔራዊ ደህንነት ጋር ቀጥተኛ ትስስር እንዳለው በመጥቀስ አጎራባች ያልሆኑ ማንኛውም አካል በዚህ ጉዳይ ላይ ጣልቃ መግባት እንደሌለበት አስምረውበታል። ይህ ንግግር በቀጥታ የባህር በር ፍላጎት እንዳላት ለገለጸችውና ከኤርትራ ጋር ግንኙነቷ ለቀዘቀዘው ኢትዮጵያ የተሰጠ ግልጽ የፖለቲካ መልእክት ነው ተብሏል። ካይሮም የአስመራን የወደብና የባህር ትራንስፖርት ልማት በከፍተኛ ሁኔታ ለመደገፍ ዝግጁ መሆኗን ገልጻለች። ግብጽ የኤርትራ ሉዓላዊነትና ግዛት አንድነት እንደምትደግፍ ስታስታውቅ በሱዳንና ሶማሊያ ደህንነት መረጋጋት እንዲሰፍን የምታደርገው ጥረትም የራሷ ብሔራዊ ደህንነት ተቀጥላ እንደሆነ አስምራበታለች። ከኢትዮጵያ ጋር በታላቁ የህዳሴ ግድብ የውሃ ሙሌት የምትወዛገበው ግብጽ
ከአስመራ ጋር ያላትን ወታደራዊና ምጣኔ ሀብታዊ ግንኙነት እያጠናከረች መምጣቷ በቀጠናው ላይ አዲስ የኃይል ሚዛን እየፈጠረ ነው። ነገር ግን የዚህ ታሪክ ሌላኛው አስገራሚ ምዕራፍ የተጻፈው በዋሽንግተን ሲሆን በመካከለኛው ምስራቅ ባለው የኢራን ጦርነት ምክንያትም የሆርሙዝ ወሽመጥ ስትሬት ኦፍ ሆርሙዝ ሊዘጋ ይችላል የሚል ስጋት የገባት አሜሪካ ቀይ ባህርን ለመጠበቅ ስትራቴጂካዊ ስሌቷን ቀይራለች። አሜሪካ በኤርትራ ላይ ጥላው የነበረው ማዕቀብ እንዳነሳች ታውቋል። ይህ ውሳኔ ኤርትራን በቀይ ባህር ላይ የአሜሪካ የቅርብ ስትራቴጂካዊ አጋር የማድረግ ትልቅ እርምጃ እንደሆነ ይታመንበታል። በተመሳሳይ ጊዜ አሜሪካ በኢትዮጵያ ላይ ተጥሎ የነበረውን የመሳሪያ ማዕቀብ አንስታለች። ባለፈው ሳምንት ከአሜሪካ ጋር የመከላከያ ትብብር ስምምነት የተፈራረሙት የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በዋሽንግተን ቆይታቸው ስለ ህዳሴ ግድብና ስለ ቀይ ባህር ጉዳይ ከአሜሪካ ባለስልጣናት ጋር በዝርዝር መምከራቸው ታውቋል። ታዋቂው የአሜሪካ የዜና ተቋም አክሲዮስ ይፋ ባደረገው ያልተረጋገጠ የሚስጥር የስለላ መረጃም ክላሲፋይድ ኢንተለጀንስ መሰረትም ኩባ በጥብቅ ሚስጥር ከ300 በላይ የጦር ድሮኖችን ከሩሲያ ከኢራን ተረክባለች። ይህ መረጃ ዋሽንግተንን በከፍተኛ ሁኔታ አስደንግጧታል። የአሜሪካ ደህንነት ተቋማት እንደሚሉት ከሆነ ኩባ እነዚህን ድሮኖች ያከማቸችው ዝም ብላ አይደለም። በፍሎሪዳ ግዛት በጓንታናሞ ቤይ የሚገኘው የአሜሪካ ባህር ኃይል ካምፕ እና በአካባቢው በሚንቀሳቀሱ የአሜሪካ የጦር መርከቦች ላይ ድንገተኛ ጥቃት ለመሰንዘር አቅዳ እየተንቀሳቀሰች መሆኑን ዘገባው ያመለክታል። ይህ ክስ እውነት ከሆነም ከአሜሪካ አጠገብ ሌላ የዩክሬን ወይም የመካከለኛው ምስራቅ አይነት የጦርነት አውድማ ሊፈጠር ይችላል የሚል ስጋት ነግሷል። ይህ የአሜሪካ ክስ ወዲያውኑ የኩባን ባለስልጣናት አስቆጥቷል። የኩባ ፕሬዝዳንት ሚጌል ዲየዝ ካኔል ለአሜሪካ ሚዲያዎች በሰጡት ድንገተኛ ምላሽ ክሱን የፈጠራ ወሬ ሲሉ በሙሉ አስተባብለውታል። ፕሬዝዳንቱ የአሜሪካ በሀገራቸው ላይ ወታደራዊ እርምጃ ለመውሰድና ኩባን ለመውረር ሰበብ እየፈለገች እንደሆነ ገልጸዋል። ሆኖም ግን ዋሽንግተንን በጥብቅ አስጠንቅቀዋል። አሜሪካ በማንኛውም መልኩ ጥቃት ለመሰንዘር የምታስብ ከሆነም በማይታመን ደረጃ ማንም ሊቆጣጠር የማይችል የደም መፋሰስ ይፈጠራል ሲሉ ለትራምፕ አስተዳደር ከባድ መልእክት አስተላልፈዋል። የዶናልድ ትራምፕ አስተዳደር ግን የኩባን ማስተባበያ በቀላሉ አልተቀበለውም። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ወዲያውኑ ይፋዊ መግለጫ በሰጡበት የኩባ ላይ ጠንካራና አዲስ ማዕቀቦች መጣላቸውን አስታውቀዋል። በዚህ ድንገተኛ ማዕቀብም የተመቱት የኩባ ፍትህ ሚኒስቴር፣ ኮሚኒኬሽን ሚኒስቴር፣ ኢነርጂ ሚኒስቴር እና የሀገሪቱ ዋና ስለላ ተቋም የሆነው የጂአይ ቸው። አሜሪካ ማዕቀቡን የጣለችው የኩባን መንግስት ገቢ ለመቁረጥና ድሮን እንቅስቃሴን ለማሽመድመድ እንደሆነ ብትገልጽም ውጥረቱን ግን ይበልጥ አናፍሶታል። ይህ በእንዲህ እንዳለ ፕሬዚዳንት ዶናልድ ትራምፕ ዛሬ ማክሰኞ ሜይ 19 በኢራን ላይ ሊሰነዘር የነበረውን እጅግ ሰፊ ከባድ ወታደራዊ ጥቃት ሚሊተሪ ስትሪክ በድንገት መሰረዛቸውን ማራዘማቸውን በይፋ አስታውቀዋል። የሳውዲ አረቢያ አልጋ ወራሽ መሐመድ ቢን ሳልማን የኳታርና የተባበሩት አረብ ኤሚሬቶች መሪዎች ትራምፕን በቀጥታ አነጋግረው ድርድር እየተቃረበ ስለሆነ ጥቃቱ ለ2 እና ለ3 ቀን ታገስ ብለው ስለለመኑት እንደሆነ ትራምፕ ገልጸዋል። ትራምፕም ሲናገሩ ያለ ከባድ ደም መፋሰስ ስምምነት ላይ መድረስ ከቻልን እኔ በጣም ደስተኛ ነኝ ብለዋል። ኢራን በፓኪስታን አምባሳደር በኩል አዲስ የ14 ነጥብ ሰላም ስምምነት ሀሳብ ለአሜሪካ አስገብታለች። ነገር ግን በሌላ በኩል በሆርሙዝ ባህረ ሰላጤ ሙሉ ቁጥጥር የሚያደርግ አዲስ የባህር ኃይል መቋቋሙ ይፋ ማድረጓን ውጥረቱ አሁንም እንዳገረሸው ያሳያል። ዩኤን ዛሬ ሜይ 19 ጠዋት ላይ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ዩኤን ሴኩሪቲ ካውንሲል በዩክሬን ጉዳይ ላይ አስቸኳይ ግልጽ ስብሰባ እያደረገ ነው። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ በሜይ መጀመሪያ ላይ ተኩስ አቁም አውጆ የነበረ ቢሆን ሩሲያ ግን ባለፉት ቀናት ከ1500 በላይ ድሮኖችና በደርዘን የሚቆጠሩ ሚሳኤሎችን በዩክሬን ላይ በማዝነብ ስምምነቱን በሙሉ አፍርሰዋለች ብለዋል። ዩክሬን፣ ፈረንሳይ፣ ብሪታንያና ዴንማርክ ሩሲያ የፖለቲካ ውሸትና ክህደት እየወነጀሏት ሲሆን ሩሲያ በበኩሏ ዩክሬን በሩሲያ መሬት ላይ ለምትሰነዝረው ጥቃት ሚዲያው አይኑን ጨፍኗል ስትል ክሱን ውድቅ አድርገዋለች። የሲቪል ህዝብ ጉዳትም ከ2005 አንጻር 21% ጭማሪ ማሳየቱ ተገልጿል። ቻናል ቤተሰቦች ለሰዓቱ የነበረኝ አጭር መረጃ ይመስል ነበር። ከቆይታ በኋላ በሌላ መረጃ እስከምንገናኝ መልካም ጊዜ ይሁንላችሁ።